አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ። አባቱ ይስሐቅ አዳም ይለዋል መጽሐፍ። እናቱ ታውክሊያ ወይም ክርስቲና ትባላለች። ኢትዮጵያዊ ቅዱስ ነው። ኢትዮጵያዊ ጻድቅ ነው። በ505 የተወለደ 505 ዓመተ ምህረት ግንቦት 5 ቀን ነው የተወለደው። በአክሱም አካባቢ የተወለደ ነው። ቤተሰቦቹም ከአክሱም ካህናት ወገን የሆኑ በዛው አገልግሎት የነበሩ፣ አባቱም በአክሱም በቄሰ ገበዝነት ያገለግል የነበረ ነው ቅዱስ ያሬድ። ቅዱስ ያሬድ እንግዲህ በዛው በአክሱም አባቱ ከሞተም በኋላ አጎቱ ጌዴዎን የአክሱም ቄሰ ገበዝ ሆኖ ያገለግል ነበር። በዛ ለትምህርት የተሰጠ አጎቱ እንዲያስተምረው ተሰጥቶት ግን ፀሐያ ለቤተ ክርስቲያን ያሬድ ትምህርት ለጊዜው አልገባው ብሎ ጸኖበት እንደነበረ ገድሉ ይነግረናል። ከ7 ዓመት በኋላ ግን የመምህሩ ያጎቱ የጌዴዎን ግሳጼው አንዳንድ ጊዜ ማሊ ሲል መመታትም ስላለ ሕፃናትን ያው ቅስፎ ለሕፃን በእንተ ትምህርቱ ይላል። ሕፃንን ስለ ትምህርቱ ግረፈው፣ ስለ ትምህርቱ ብቻ ካልሆነ ግን መግረፍ አይቻልም። ስለዚህ በዚህ ምክንያት ግሳጼውንም እንደው ዱላውንም ተሰቅቆ ቅዱስ ያሬድ በቃ ይቅርብኝ ብሎ ትምህርቱ ስላልገባው እንደ ሌሎች ልጆች ሁሉ ትምህርቱ ስላልገባው ትቶ ሲሄድ አሁን ከአክሱም ጽዮን ራቅ ብላ የምትገኝ ቦታ አለች። ማይኪራህ ትባላለች። የቅዱስ ያሬድ ቤተክርስቲያን በአሁኑ ሰዓት ተሰርቶበታል። በጊዜው ማይኪራህ አልፎ ሲሄድ ውሃ ጠምቶት ስለነበረ ከዚያች ውሃ ጠጥቶ ከዛፉ ስር አረፈ ይላል። ዛፏ ዛሬም ትጎበኛለች እና እዛ አርፎ ሳለ ከዛፏ ፍሬ ለመብላት አንዲት ትል ስትወጣ ስትወርድ 6 ጊዜ ሙሉ ለመውጣት ስትሞክር እየወደቀች በመጨረሻ በሰባተኛው ወጥታ ፍሬዋን ስትበላ ትሏን ያያል እና በዚህ ጊዜ ብልህ ሰው ከትልም ይማራል። ቅዱስ ያሬድም ብልህ ስለሆነ ከዚያች ከትሏ ተረዳና ትል 6 ጊዜ ወድቆ በሰባተኛው ወጥቶ ፍሬ መብላት ከቻለ እኔም እኮ ከመምሬ ጋራ ሂጄ በርትቼ ብማር ግሳጼውን ብችል ግርፋቱንም ሁሉ ችዬ ታግሼ ብማር እግዚአብሔር ትምህርቴን ሊገልጥልኝ ይችላል ብሎ ተመለሰ። ያሬድ ካህን ያሬድ ካህን በሚመለስበት ጊዜ ብሉያትና ሐዲሳት ተገልጸውለታል። ብሉይ ኪዳንና ሐዲስ ኪዳን ምስጢራት ተገልጸውለት በእነዚህ ምስጢራት እየተራቀቀ እንዲያስተምር ከዜማው በፊት ምስጢራት ብሉያትን ሐዲሳትን የተገለጸለት ቅዱስ ያሬድ ካህን ነው ማለት ነው። ማን ነው ስንል ብሉይ ኪዳንና ሐዲስ ኪዳን በአንድ ቅጽበት ተገልጾለት ማስተማር የቻለ መምህር ነው። እነዚህን ደግሞ በምስጢራት በማራቀቅ ደግሞ በክህነት አገልግሎትም ያገለግል የነበረ ከዚህ በኋላ ባለው ሂደት በክህነቱ የሚያገለግል በንጽህና በቅድስና ሆኖ በክህነት የሚኖር ለክህነቱ ታማኝ የሆነ ሰው ነው ቅዱስ ያሬድ። የትርጓሜ መናኸሪያ የምስጢር ጓዳ የሆነ እንዲሁም ቅዱሳን መላእክት በሰማይ እግዚአብሔርን የሚያመሰግኑበትን ሰማያዊ ምስጋና በዘመኑ ወደዚህ ምድር ያመጣ
ዓለማት ሁሉ የኛ ቢሆን ብለው የሚመኙት በኢትዮጵያ በቅሎ በኢትዮጵያ ያደገ ዛሬም በኢትዮጵያ ምድር ተሰውሮ እግዚአብሔርን በመሰወር የሚያመሰግን ኢትዮጵያዊ ሊቅ ደራሲ፣ አንዳንዶቹ የዜማ አባት ብቻ ይሉታል። የዜማ አባት ብቻ ሳይሆን የትርጓሜም ባለቤት የሆነ ነው እና ጠቅለል ስናደርገው የምስጢርም ጓዳ ነው። ያሬድ ካህን ቅዱስ ያሬድ ለቤተክርስቲያን ምኗ ነው ከተባለ እውነት ለመናገር ብርሃኗ ብለን ልንገልጠው እንችላለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃኗ ነው። ለኢትዮጵያ ቤተክርስቲያን ምኗ ነው ከተባለ አንደበቷ ነው። ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደበቷ እስትንፋሷ ማለት ነው። ያን ብቻ አይደለም፣ ጌጧም ነው። ይህንን ማንም ሰው ሊክደው አይችልም። የቅዱስ ያሬድ ዜማ በመኖሩ የሌላ ዓለም ሰዎች ሁሉ የዜማውን ጣዕም ለመስማት የዜማውን ስርዓት አቀራረቡ ስርዓት ስላለው ለማየት የሚመጡ የቅዱስ ያሬድን ዜማ ለማየት ነው። በሌላ ሀገር ብዙ ነገር አለ፣ ግን ሊሄዱ አይችሉም። ስለዚህ ለቤተ ክርስቲያን ጌጧ ነው። ፀሐያ ለቤተ ቅዱስ ያሬድም ለቤተ ክርስቲያኗ ብርሃኗ ስንል የምስጋና ባለቤት ያደረጋት በምስጋና እንድታሸበርቅ በመላእክት ምስጋና ፈጣሪዋን ከመላእክት ጋራ እንድታመሰግን ያደረጋት ቀድሞም የሰው ልጅ የተፈጠረው ወበንተዝ ፈጠሮ ለሰብ ከመይትል አኮ በአምሳለ መላእክት ሰው የተፈጠረው በመላእክት አምሳል እግዚአብሔር እንዲያመሰግን ነው። ስለዚህ ያ በመካከል በዲያብሎስ አሳሳችነት ምክንያት የሰው ልጅ ከእግዚአብሔር ተለይቶ ከምስጋና ሁሉ ተቋርጦበት እንደውም ምስጋናው ጠፍቶ አዳም አሌፋቱን አስቀድሞ ይጸልየው ነበር እግዚአብሔር ገልጦለት። ዕፀ በለስን ከበላ በኋላ ግን ጠፋው። በኋላ ነው ለዳዊት እግዚአብሔር የገለጠለት እና ያ ምስጋና ሁሉ ከመላእክት ጋር ማመስገን ተቋርጦ የነበረው ምስጋና ቅዱስ ያሬድ አመጣና ከመላእክት ጋር በህብረት እንድናመሰግነው አደረገን። በድጓው ምን ይላል? ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። የልደት ቀን ነው የዘመረው እና ዛሬ መላእክትና የሰው ልጆች እግዚአብሔርን በአንድነት ለማመስገን አንድ ሆኑ ይላል። አንድ ሆኑ። ስለዚህ ከመላእክት ጋር በምስጋናቸው እንድንተባበር ተቋርጦ የነበረው አንድነት የምስጋና አንድነት ማለት ነው። የምስጋና አንድነት እንዲመለስ ያደረገ ይሄ ብርሃን ያሬድ ካህን ፀሐያ ለቤተ ክርስቲያን። ዜማው እያንዳንዱ የቅዱስ ያሬድ ዜማ እያንዳንዱ ቀራንዮን ነው የሚያሳስበው። ንዋየ ቅድሳቱን ቀራንዮን እንዲያስቡ ነው ያደረገው። ከበሮው ነገረ መስቀሉን እንድናስብበት፣ መቋሚያው ነገረ መስቀሉን እንድናስብበት፣ ጸናጽሉ ነገረ መስቀሉን፣ የካህናቱ ሽብሻቦ ወደፊት ወደ ኋላ ወደ ቀኝ ወደ ግራ እያሉ የሚያሸበሽቡት ወደፊት መገፋቱን፣ የኋለኛው ሲስበው በፊት ያለው ይለቀዋል፣ ወደ ኋላ መስቀሉን ተሸክሞ ይወድቃል። የፊተኛው ሲስበው የኋለኛው ይለቀዋል፣ ወደፊት ይወድቃል። ወደ ቀኝ ወደ ግራ እየገፉ መከራ ያደረሱበትን ማህሌቱ ላይ ይገለጻል ማለት ነው። ያን ነገረ መስቀሉን ሕይወት አድርጋ እንድትኖር ቤተክርስቲያን እንድትውል ያደረጋት ቅዱስ ያሬድ ነው ማለት ነው። የክርስቶስ መስቀል ደግሞ የቤተክርስቲያን ያ መከራው ደግሞ ሕይወቷ ነው፣ የቤተክርስቲያን ሕይወት ነው። ያንን ሁሉ ጊዜ ካይምሮዋ እንዳትረሳ እንዳትዘነጋ እንድታስብ በየአንዳንዱ ሰዓት እንድታስብ ማድረጉ ቅዱስ ያሬድ ለቤተክርስቲያን እስትንፋሷ ሕይወቷ ነው ማለት ነው። ዜማዋ ለቤተክርስቲያን ብቻ አይደለም፣ ለኢትዮጵያ ጌጧ ነው። ለኢትዮጵያ ጌጧ ነው፣ ርስቷም ነው። ርስት ነው፣ ገንዘብ ማግኛ ነው። ርስት ገንዘብ ማግኛ ነው፣ ሌላ ነገር አይደለም፣ መቀበሪያም ነው። ስለዚህ ለሁሉም ሰው ለኢትዮጵያ
ለቤተክርስቲያኗ ለኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃኗ ሲሆን ለሀገሪቱና እንደው በቅዱስ ያሬድ ምስጋና ለማያመሰግኑም ርስት ነው፣ የገንዘብ ማግኛ ነው። ስለዚህ ለቤተክርስቲያኗ ብርሃኗ ነው፣ በጠቅላላ ሁለንተናዋ ነው ብለን ልንገልጠው እንችላለን። ሁለንተናዋ ነው ቅዱስ ያሬድ። ቅዱስ ያሬድን አውጥተን ቤተክርስቲያኒቱን ለብቻዋ ብናስቀምጣት የቅዱስ ያሬድን ዜማ ብናወጣው ምን ትሆናለች? ባዶ። ካህን ጸሃያ ለቤተ ክርስቲያን። የኋላ ሊቃውንት ደግሞ ቅዱስ ያሬድን ምን ብለው ገለጡት? አልቦ እምቅድሜሁ ወአልቦ እምድህሬሁ ማሕሌታይ ሰብዘ ከማሁ ነው ያሉት። ከሱ በፊትም ከሱ በኋላም እንደሱ ያለ ማሕሌታይ የለም አሉት የኋላ ሊቃውንት ደግሞ። ሌሊት በተሰወረበት ዕለት ግንቦት 11 ዛሬ እንግዲህ ሲዘመር የሚታደር ነው ማለት ነው። ሲዘመር የሚውል ግንቦት 11። ስለዚህ ከቅዱስ ያሬድ ከሱ በፊትም እንደሱ ያለ ዜማ ያመጣ ወደ ምድር የለም፣ ከሱ በኋላም እንደሱ ያለ ዜማ የሚያመጣ የለም ብለው ነው የዘጉት። ምክንያቱም ልዩ ነው በምስጋናው። አሁን መዝሙር የሚደርስ ሊኖር ይችላል፣ ምስጋና የሚያዘጋጅ ሊኖር ይችላል። ግን እንደ ቅዱስ ያሬድ ዝግጅት አድርጎ ሊያዘጋጁ አይችልም። ስለ ነገረ እግዚአብሔር፣ ስለ ነገረ ክርስቶስ፣ ስለ ነገረ መንፈስ ቅዱስ፣ ስለ ነገረ ማርያም፣ ስለ ነገረ መላእክት፣ ስለ ነገረ ነቢያት፣ ስለ ነገረ ሐዋርያት፣ ስለ ነገረ ቅዱሳን፣ ስለ ነገረ ሰማዕታት፣ ስለ ሁሉም ይዘምርና ስለ ዘመናቱ ከዘመነ በኋላ ስለ ጾም፣ ስለ ጸሎት፣ ስለ ምጽዋት አስፈላጊነት፣ ስለ ስግደት፣ ስለ ንስሐ፣ ስለ ታምኑ ኃጣውእ ደግሞ ስላደረገልን ነገር ሁሉ ጠቅልል ያለ ምስጋና የሚያቀርብ እንደዚህ አድርጎ የሚያዘጋጅ መዝሙሩን ሁሉ የሚሰራ ሰው የለም። ስለዚህ አልቦም ቅድሜው ከሱ በፊትም የለም ከሱ በኋላ የለም በየትኛውም ዓለምም አልተነሳም ብለው ቅዱስ ያሬድን ይገልጡታል። ከዚያ በኋላ ምን ይላሉ? ያሬድ ካህን ለክርስቶስ ሰበከ ትንሣኤሁ፣ ያሬድ ካህን የክርስቶስን ትንሣኤውን ሰበከ ካሉ በኋላ አማን እያዱ እንስሳ ወሰብ ምነሰላት ዜማ አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ ብለውታል። ያሬድ ካህን ፀሐያ፣ የኢትዮጵያ ፀሐይ የሆነ ቅዱስ ያሬድ ኢትዮጵያን በምስጋና በሃሌሉያ ምስጋና አሸበረቃት ብለዋል። አሁን ኢትዮጵያ የምትታወቀው በቅዱስ ያሬድና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባትኖር፣ ገዳማቱ ባይኖሩ፣ አድባራቱ ባይኖሩ፣ የቅዱስ ያሬድ ዜማ ስርዓት ባይኖር፣ ጣዕመ ዜማው ባይኖር ኢትዮጵያ የምትባለዋ ሀገር ከአፍሪካ ሀገራት ምንም እንደውም ልትወዳደራቸው የማትችል የወረደች ሀገር ነው የምትሆነው። ክብሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብሯ የቅዱስ ያሬድ ዜማ ነው። ስለዚህ ነው የኋላ ሊቃውንት አሰርገዋ ለኢትዮጵያ፣ ኢትዮጵያን አሸበረቃት፣ ሸለማት በስብሐት ወበሃሌሉያ ነው ያሉት። ሃሌሉያ የሚለው ምስጋና መላእክትም የሚያመሰግኑበት ነው። ቅዱስ ያሬድ አመስግኖበታል። ነቢየ እግዚአብሔር ዳዊትም በመዝሙሩ ሃሌሉያ ግኔው ለእግዚአብሔር እስመ ኄር እያለ አመስግኖበታል። ስለዚህ በሃሌሉያ ምስጋናና በተለያዩ ምስጋናዎች ኢትዮጵያን አሸበረቃት። ማን? ቅዱስ ያሬድ ፀሐያ ነው ያሉት። ስለዚህ ቅዱስ ያሬድን ፀሐይ ብለው ገልጠውታል ሊቃውንቱ ማለት ነው። ኋላ ሊቃውንት ፀሐይ ብለውታል። በሌላ አገላለጥ ደግሞ
እንቆ ብርሃን ብለው ገልጠውታል። እንቆ ብርሃን ብለው ገልጠውታል። እስመላለም በሚባል በዚሁ 11 በምንለው ማለት ነው። አማን ጳዚዮን እንቆ ብርሃን ያሬድ ይሉታል። በእውነት ያሬድ ጳዚዮን የሚባል እንቁ አለ። የከበረ ድንጋይ እንቁ ነው እና በጳዚዮን መሰሉት። አማን ጳዚዮን እንቆ ብርሃን። ይሄ እንቁ ደግሞ ሌሊት ከተራራ ላይ ሲያደርጉት ጨለማውን ያረቀዋል እና ሰዎቹ ስራቸውን ይሰሩበታል። ስለዚህ ለኢትዮጵያ ቤተክርስቲያን ለኢትዮጵያም ቅዱስ ያሬድ ብርሃን ስለሆነ እንቆ ብርሃን የእንቁ ብርሃን ብለው ቅዱስ ያሬድን ይገልጡታል። በተለያየ መልኩ ነው ቅዱስ ያሬድን የኋላ ሊቃውንት የሚገልጡት። ኦሪት ቶታኑ ወንጌል አሳእኑ ይሉታል። ኦሪት የጫማው ማዘቢያ ነው፣ ወንጌል ደግሞ ጫማው ናት ብለው ገልጠውለታል። ምክንያቱም ይህንን እንደዚህ ብለው የኋላ ሊቃውንት ቅዱስ ያሬድን ጫማው ወንጌል ነው የጫማው ማሰሪያ ኦሪት ናት ብለው ሲገልጡለት ምን ከየት አግኝተው ነው ከተባለ በቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ላይ ተስኢነነ ኃይለ ወንጌል ዘበሰላም ይላል። ወንጌልን እንደ ጫማ ተጫምተን ስለሚል ወንጌልን ለቅዱስ ያሬድ ጫማ አሉለት። ምክንያቱም ጫማ እንቅፋት እንዳይመታ የሆነ ነገር እንዳያደርገን ለእግራችን ቤዛ ነው የሚከላከልልን ማለት ነው፣ ክፉን ነገር ሾህ እንዳይወጋን እና ወንጌል ደግሞ ክፉ ከእግዚአብሔር እንዳንለይ ከሕጉ እንዳንወጣ ከጽድቅ እንዳንርቅ እኛን የምትጠብቅ ናት። ስለዚህ ወንጌልን ለቅዱስ ያሬድ ምን አሉለት? ጫማው አሉለት። ኦሪት ቶታ ነው ደግሞ የጫማው ማዘቢያ ማሰሪያው ደግሞ ኦሪት ነው አሉት። ኦሪት ነው ማለት ለምን? ቅዱስ ያሬድ ብሉይና ሐዲስን ተምሮ ከብሉይ ከሐዲስ መጻሕፍቶቹን ስላዘጋጃቸው ቤተክርስቲያንም የብሉይና የሐዲስ ባለቤት ስለሆነች እሱም የብሉይና የሐዲስ ባለቤት ነው። ብሉይና ሐዲስን በሚገባ እየተረጎመ እያመሰጠረ ስለተናገረ የኋላ ሊቃውንት ወንጌል ጫማው ናት፣ ኦሪትም የጫማው ማሰሪያ ናት። እንደገና እንቆ ብርሃን ነው፣ ጳዚዮን ነው። የኢትዮጵያ ቤተክርስቲያን ለኢትዮጵያም ጭምር ፀሐይዋ ነው። ለምን? የሸለማት ያሸበረቃት እንደ ፀሐይ ያበራላት በዘመኑ እስከ ዓለም ፍጻሜ ድረስ ለኢትዮጵያ ብርሃን የሆነ ስለሆነ እንዲያሉ ገልጠውታል። ከዛ ከሱ በፊትም ከሱ በኋላ ማንም እንደሱ ያለ ማህሌታይ እንደሱ ያለ ዜማን የሚያዘጋጅ ከነገረ እግዚአብሔር ጀምሮ እስከ ታምኖ ኃጣው እስከ ንስሐ ድረስ ያዘጋጀ ስለሌለ አልቦ እምቅድሜሁ ወአልቦ እምድሬሁ ማህሌታይ ሰብ ዘመከመው እያሉ የኋላ ሊቃውንት ቅዱስ ያሬድን ገልጠውታል። ቅዱስ ያሬድ እንደ ሌሎቹ መጻሕፍት ደራሲም ብቻ አይደለም። አሁን እነ ቅዱስ ዮሐንስ አፈወርቅ ደራሲያን ናቸው። መጻሕፍትን ተርጉመዋን፣ መጻሕፍትን ደርሰዋን። እነ ቅዱስ አትናቴዎስ መጻሕፍትን ተርጉመዋን፣ ሌሎች መጻሕፍትንም ደርሰዋን ነገረ ሥጋዌን። ቅዱስ ያሬድ ግን ሌሎች በደረሱበት ወይም በተረጎሙበት ልክ አይደለም። ቅዱስ ያሬድ መጻሕፍትን ሲተረጉም ሰዎች በተረጎሙት ሳይሆን በዜማ በማንኛው ዜማ ስንል ይሄ ጣዕመ ዝማሬ ደርሰው የሚደርሱት ዜማ አሁን ከነ ዮሐንስ አፈወርቅም ከሌሎቹም ቅዱሳን የሚለይበት እሱ በጣዕመ ዜማ መጻሕፍትን ተረጎማቸው። ለሰዎች ቅርብ አድርጎ ወይም ሰዎች በተመስጦ በመላእክት ዜማ ነገረ እግዚአብሔርን መተርጎም፣ በመላእክት ዜማ ስነ ፍጥረትን መተርጎም። ስነ ፍጥረትን የያዘው ድጎ በአጠቃላይ እሱ ስለሆነ ነገረ እግዚአብሔር ነው፣ ነገረ ስነ ፍጥረት ነው፣ ነገረ መጻሕፍትን በአጠቃላይ ነገረ ቅዱሳን ነው የያዘው የቅዱስ ያሬድ። እነዚህን ከፍ አድርጎ በዜማ የደረሰ ደራሲ ነው። ድርሰቱም በዜማ ስለሆነ ከሌሎቹ ለየት ያደርገዋል ቅዱስ ያሬድን። እንደዚሁ ደግሞ ደራሲም ብቻ ሳይሆን በዜማ ደርሷን ብለናል። ከዛም በላይ ደግሞ በስነ ጽሁፍ ደረጃም ጸሐፊ ነው ማለት ነው ቅዱስ ያሬድ። በስነ ጽሁፍም ጸሐፊ ነው፣ መጻሕፍቱ የሚነግሩን ስለሆነ እንዲህ ያደረገ የደረሰ ከፍ ያለ ማህሌቱ የቅዱስ ያሬድ ነው። ዜማው ቅዳሴው ቤተክርስቲያን ላይ 14 ቅዳሴ ያለ ሊቃውንት የደረሱት 14ቱ ቅዳሴ ሌሎች ሊቃውንት ቢደርሱትም ዜማው ግን የቅዱስ ያሬድ ነው።
ዜማ ዘሰማይኩ እመላይት ይህ ከመላይት የሰማሁት ምስጋና ምን ይደንቅ ምን ይረቅ ረቂቅ ነው ድንቅ ነው ብሎ ስለ ዜማው አመስግኗል። ዋይ ዜማ ዘሰማይኩ እመላይት ብሎ ማለት ነው። በድጓው አመስግኗል። በመጀመሪያ እንደወረደ በአክሱም ጽዮን ሆኖ ምስጋናውን ሲጀምር ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማይ የሳረረ ወበምድር አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ ነው የጀመረው። ከአርያም ከሰማይ የሰማሁት ዜማ ነው ሲል የመጀመሪያውን ዜማ እሱ ራሱ አርያም ብሎ ሰይሞታል። ሃሌሉያ ለአብ ማለት ለአብ ምስጋና ይገባል። ሃሌሉያ ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ቀዳሚሃ ለጽዮን ሰማይ የሳረረ አስቀድሞ ጽዮን የተባለች ምድራዊቷ ኢየሩሳሌምን ሳይፈጥራት ማለት በምድር ታቦተ ጽዮንን ሰጥቶ እስራኤላውያን ማመስገን ሳይጀምሩ አስቀድሞ ሰባቱን ሰማያት ፈጠረ። ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። አሁን ጽዮን ማለት ታቦተ ጽዮን መሆኗን የሚያሳየን ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ዳግመኛም ለሙሴ በሰማይ እንደሰራው አድርጎ እንዲሰራ ለሙሴ አሳየው። እኔ ባሳየውህ አምሳል ስራ ነው ያለው። ድንኳኑን ሲሰራው በሰማይ ባሳየው አምሳል ነው እንዲሰራ ያዘዘውና አስቀድሞ ሰማይን ከዛ በኋላ ታቦተ ጽዮንን ደግሞ ለሰው ልጆች መዳኛ እንድትሆን መስጠቱን ያሳያል። በመጀመሪያ እንግዲህ ይህ ነው በዚህ የደረሰው። ድርሰቶቹ ደግሞ 4 ናቸው። ደረሳቸው ቅዱስ ያሬድ 4 ናቸው። ምዕራፍ ነው አንዱ። ምዕራፍ የምንለው በቃል የሚማሩት ያው እረፍትን፣ ድጋፍን፣ ምርኩዝን የያዘ አብዛኛውን መዝሙረ ዳዊትን ነው በብዛት በቃል የሚባል በተለይ በጾም ወቅት የሚቆመው ምዕራፍ ነው። ሌላ ሁለተኛው ድጓ ነው። ድጓ ማለት ደግሞ ያው የቤተ ክርስቲያን መቀነት ድጓ አይደለ? መቀነት መታጠቂያዋ ማለት ነው። እንደዚሁ ደግሞ ያነሰ ጽሁፉ በጣም ቀጫጭን ነውና ያ የከሳ የሚለውን ያመጣዋል። በጣም ቀጫጭን ስለሆነ ድጓ ነው። ሌላው ዝማሬና መዋሴት ናቸው። ሌሎቹ ዝማሬ ድርገት ሲወርድ ላይ ድርገት ላይ የሚባል ነው። ሌሎቹ እኔ ድጓው አመት እስከ አመት ሰርቶለታል። የራሱ ካላንደርም አለው። ከዛ የወጣ ነው እሁድ እሁድ የሚቆመው ለክብረ በዓል የሚቆመው በክብረ በዓል ጊዜ። ይሄ አቋቋም የምንለው የራሱ ድርሰት መጽሐፍ የለውም። ድጓው ነው። ድጓውን በተለየ ዜማ የሚደርስበት በጸናጽል በመቋሚያ በከበሮ የሚባልበት ነው አቋቋም የሚባለው። ትልቁ ድርሰቱ ድጓው ነው። ዝማሬ ደግሞ ድርገት ሲወርድ የክርስቶስን ከክብሪቲ ቀጥሎ ክብሪቲ ቅኔ ሆነው የቅዱስ ያሬድ ድርሰት ናቸው። ቅኔም እነዚህ ድርሰቶች ክብሪቲው ነገረ መስቀሉን ያስባል። የክርስቶስን መስቀሉን ሊቁ በጊዜው በሚደርሰው ድርሰት መወጋቱን፣ መሰቀሉን፣ መቸንከሩን በቅኔው ይገልጻል። ከሱ ቀጥሎ ደግሞ ያን የዕለቱን በዓልና ስለ ስጋው ደሙ አስተባብሮ የያዘ የዕለቱን የቅዱሳኑን በዓል ታሪክ እዛው ላይ ደግሞ ስጋውና ደሙን ሳያነሳ አይሄድም። ዝማሬ የምንለው መዋሴትም እንደዚሁ ብዙ ጊዜ ምእመናን በእረፍተ ስጋ በሚለዩበት ጊዜ ወይም እረፍት ሲያደርጉ በስጋቸው በሞት ጊዜ ማለት ነው የሚሸኙበት መዋሴት ነው። መዝሙረ ዳዊትን መነሻ ያደርጋል። መዝሙረ ዳዊትን መነሻም ደምደሚያም እያደረገ ምእመናን በሞት በተለዩ ጊዜ ያ ዝማሬ ያ መስዋዕት እየቀረበ ዝማሬ መዋሴት ተብሎ የቀረበው እሱ እየቀረበላቸው እረፍት በቤተ ክርስቲያን አጥቢያ ዙሪያ እረፍት ያደርጋሉ ማለት ነው። በአመታት ሲደረግ መዋሴት ይጸለይላቸዋል። እንደዚሁ ደግሞ በአብይ ጾም
የሚደርስበት ሂደት አለ። ለእግዚአብሔር ለጌታ አገልግሎት የሚቀርብ ድጓ ይሄ ሌሊት ምዕራፍ በቆሙ ጊዜ መዋሥዕት እስከ ማለት ይደርሳሉ። ብዙ አደራረስ በሚቆም ጊዜ ይደርሳል። እነዚህ ምዕራፍ፣ ድጓ፣ ዝማሬና መዋሥዕት እነዚህ አራቱ የቅዱስ ያሬድ ድርሰት ናቸው። ጾመ ድጓ ከነዚህም ከድጓ የወጣ ነው። የራሱ የብቻ ድርሰት አይደለም። እነዚህ ምንጫቸው ብሉይ ኪዳንና ሐዲስ ኪዳን ናቸው ማለት ነው። እነዚህ የቅዱስ ያሬድ ድርሰቶች ቅዱስ ያሬድን ቤተክርስቲያን እንዴት ትገልጸዋለች ከተባለ እንደ እሱ እንዳበረከተው አበርክቶ በደንብ በሰፊው አልተነገረለትም። እንደ ቤተክርስቲያን ግን ገድሉን ጽፋ ጽላት ቀርጻ ቤተክርስቲያን አንጻ ስዕሉን ስላ ቅዱስና ማይረግን ሰጥታ አክብራዋለች። እንደ ቤተክርስቲያን እንዳስተምሮ ግን በሱ ልክ እንዳለው በሰፊው አልተነገረል። እንደ ሀገር ነው። እንደ ሀገር ቤተክርስቲያን ይህን አድርጋለች። የበለጠ እንደ ሀገርም እንዲሰራበት ማድረግ ይጠበቅባታል። ለእያንዳንዷ ቤተክርስቲያን አንደበት ነው። ቅዳሴው ዜማ፣ የማህሌቱ ዜማ እሱም የሌለበት የለም። ማህሌት የማይቆምበት ቤተክርስቲያን የለም። ነው ግንቦት 11 ሆነ የቅዱስ ያሬድ መታሰቢያ ቀን ቤተክርስቲያን እያንዳንዷ ቤተክርስቲያን በዓለም ያለች ቤተክርስቲያን የኢትዮጵያ ኦርቶዶክስ የሆነች ቅዱስ ያሬድን በተለየ ሁኔታ ማሰብ ነበረባት። ትምህርት ቤት ላይ ያለው ታሪክ በዘመናዊ ትምህርት ሂስትሪ ላይ የተቀመጠው እንኳን በቂ አይደለም ለቅዱስ ያሬድ። ስለ ቅዱስ ያሬድ ያውም በአግባቡ አይደለም። ቅዱስ ያሬድ እዛ ላይ የተሰጠው ምን ተብሎ ነው ከተባለ የሙዚቃ ደራሽ ተብሎ ነው የተቀመጠው። ይሄን ቤተክርስቲያን እንደው እዛ ገብታ የቅዱስ ያሬድን ታሪክ በዘመናዊ ትምህርት ቤት የሚሰጠው ታሪክ የኔ አይደለም ብላ እንዲሰጥ ማድረግ ነበረባት፣ ማድረግም አለባት ለወደፊት። በትምህርት ቤት ያለውም የሙዚቃ ደራሽ የሚለው መስተካከል አለበት ነው። እንደውም ወደ ዘፈን የሄደውን ሕዝብ ለመመለስ ነው ይሄ ዜማ የተገለጸለት። የቅዱስ ያሬድ ዜማዎች በእዝል በግዕዝ በአራራይ ነው። ግዕዝ የአብ ምሳሌ ነው። እዝል የወልድ፣ አራራይ የመንፈስ ቅዱስ ምሳሌ ነው። እነዚህ ነገረ እግዚአብሔር ምስጢረ ሥላሴን አመስጥሮ የደረሰ እንጂ ከዛ ውጭ የዘፈን ዜማ አምጥቶ የሌለ ነገር አልደረሰም። የማይገናኝ ነው። ቅዱስ ያሬድ የሙዚቃ ደራሽ ነው ብሎ የነሱ ዜማ ሌላ ነው አይደለ? ሌላ ነው። የማይገናኝ ነው። ያ መስተካከል አለበት። እንደ ቤተክርስቲያን እንዲስተካከል ማድረግ አለባት። መናኝ ነው። የዜማ ደራሽ ነው። ዜማው ደግሞ ስርዓት ያለው ነው። ዜማው ደግሞ ሰማያዊ ነው፣ ምድራዊ አይደለም። ስሜታዊ የሚያደርግ አይደለም። ሰውን ከእግዚአብሔር የሚለይ አይደለም። ቅዱስ ያሬድ በጊዜው ለነበረው ለአፄ ገብረ መስቀል እንኳን ዜማ አልደረሰም። ለቅዱሳኑ ደርሷል። ለቅዱሳኑ ወደፊት ለሚመጡ ከሱ በኋላ ለሚመጡትም ከሱ በፊት ለተነሱትም ለቅዱሳኑ ደርሷል በዜማ። በጊዜው ላሉት ለሰዎች አልደረሰም። የቅዱስ ያሬድ ዜማ የእግዚአብሔርን ነገረ መስቀሉንና ነገረ መለኮትን የምናስብበት እንጂ ለሰው የሚደረስ አይደለም። ስለዚህ ለሰው ያልደረሰ ለሰው እየዘፈኑ ቅዱስ ያሬድ ዜማ ሙዚቃ ደራሽ ነው ማለት ይሄ ሌላ ሐሳብ ወይም ቤተክርስቲያኗን አለማወቅ ታሪኩም አያሳየንም። እንደዛ የሚል ታሪክ የለም ማለት ነው። ይሄ ስተት የሆነ ባለማወቅ የተደረገ ሊስተካከል የሚገባው ሌላ ስም መስጠት ይችላሉ፣ የተለያየ ስም መስጠት ይችላሉ እንጂ የሙዚቃ አባት ወይም የሙዚቃ ባለቤት ተብሎ ቅዱስ ያሬድን የሙዚቃ ቤት ስም ቅዱስ ያሬድን ሙዚቃ ቤት ተብሎ መክፈት ይሄ አግባብነት የሌለው ታሪክን ባለማወቅ አንዳንድ ጊዜ ለእሱን ይወደድን መስሏቸውም ሊሆን ይችላል። ግን ያለ ስም መስጠት መውደድ አይባልም።
እንደ ሊቃውንቱ እንዴት ይገልጹታል ከተባለ ዜማውን ይዘውታል ይማሩታል ህይወቱ ግን ይቀርና ህይወቱ አጠቃላይ ቅዱስ ያሬድ እንደ የተለያየ ነው በምን መሰላችሁ እንደው ቅዱስ ያሬድ መጻሕፍትን አውቆ ነው ወደ ዜማ ያደገው ቅዱስ ያሬድ ከወጣኒነት ጀምሮ ነው ወደ ጣዕመ ዝማሬ ያደገው ወደ ቅድስና ዜማው የደረሰው ጣዕመ ዝማሬ ደርሶ ነው ቅዱስ ያሬድ አሁን ግን ጣዕመ ዝማሬም ሳይደርስ መጻሕፍትንም ሳይረዳ መጀመሪያ ላይ ዜማውን አሁን በቅድስና ከፍታ በማይረጋት የሚገለጸውን ዜማ ገና በመጀመሪያው ምንም ሳናውቅ መማር ጀመርን ማለት ነው መጻሕፍትን ሳንረዳ በደንብ ሳይገቡ ጣዕመ ዝማሬ ሳይደርስ በቅድስና የሚገለጸውን ዜማ መጻሕፍትንም ሳንረዳ ዝም ብለን ስንማረው ተራ ነገር እየመሰለን ይሄዳል ብዙ ጊዜ ያ ዜማ ያ የተፈለገለት ዓላማ የሚደረስበት እየተደረሰ አይደለም ዜማው አለ ድጓው አለ ህይወቱ ግን አጣ ነው ማለት ነው ህይወቱ ብዙም እንደው እስከዚህ ደፍረን ምንናገርበት አይደለም ህይወቱ የቅዱስ ያሬድ ዜማ አለን ምንም ጥርጥር የለውም በግዕዝ በእዝል በአራራይ ያዜማል እያንዳንዱ የዜማ ስልቱን ለይቶ ጠንቅቆ ያወቀ የድጓ መምህራን አሉ ያቋቋም መምህራን አሉ እንደዚህ ደግሞ የቅኔ መምህራን አሉ ቅኔውን የሚያመሰጥሩ ቅዱስ ያሬድ እነዚህ ደራሲ ቅዱስ ያሬድ ስለሆነ የዜማ ብቻ አይደለም የቅኔም ደራሲ ስለሆነ ህይወቱ ግን ይቀራል በጣም ቅዱስ ያሬድ በሚያዜም ጊዜ እግሩን ሲወጋ እንኳን አልተሰማው ንጉሱ በተመስጦ ነው እየሰማው ያለው ቅዱስ ያሬድ እያዜመ ያለው በተመስጦ ነው እያዜመ ያለው ንጉሱ ያዘውን በትሩን እሱን እግሩ ላይ ወግቶታል ያን ጊዜ ቅዱስ ያሬድ በተመስጦ ነው ያለው አልተሰማውም አላወቀውም ለምን በዜማው ነገረ መስቀሉን እያሰበ ነው ያለው እያየ ያለው እያዜመ ክርስቶስ ጎኑን ሲወጋ እጁን ሲቸነከር እግሩን ሲቸነከር ሐሞት ሲጠጣ ያየዋል ያን እየተመለከተ እንዴት ብሎ ምድራዊ ነገር ሊሰማው አይችልም ክርስቶስ እየተሰቀለ ነው አስቡት ሐሞት እየጠጣ ነው ስጋው አልቆ ነው እየታየ ያለው አጥንቱ እየተቆጠረ ያየው ያለው የሾህ አክሊል ተቀዳጅቶ ነው ያለው በዚህ ጊዜ እሱ እግሩ መወጋቱን አልተሰማው ያመመው ያለው ክርስቶስ ሲወጋ እሱ ያመዋል የሚያመው የነበረው እጁ ሲቸነከር ያመዋል እግሩ ሲቸነከር ያመዋል ሐሞት ሲጠጣ ያመዋል የሾህ አክሊል ሲያቀዳጁት ያመዋል በዚህ ጊዜ በተመስጦ ንባው እየፈሰሰ ነው የሚያዜመው እግሩን መወጋቱ አልተሰማው ንጉሱ ቅዱስ ያሬድ ሲያዘም የሚያየው የነበረው ዜማውን ብቻ አይደለም የሚሰማው የቅዱስ ያሬድ የድምጹ ማማር አይደለም የድምጹ እንደው ያወዙ ማማሩ መሳቢ መሆኑን ብቻ አይደለም እሱን ብቻ አይደለም በዜማው ውስጥ ነገረ መስቀሉን ያስብ ነበር ንጉሱ ህዝቡም እንደዛ ነበር በተመስጦ ያ ሲሆን ህዝቡም ንጉሱም ቅዱስ ያሬድም ተመስጠዋን የሉም ማለት እኮ ነው ቀራንዮ ላይ ነው ያሉት ተመስጦ ላይ ነው ያሉት የመላእክት ዝማሬ ሲወጋው አላሰበም አላስተዋለም ሲወጋም አልተሰማው ለምን ያ ነገረ መስቀሉ እዛ መድረስ ነበረብን እዛ ማድረስ ነው የህይወት የለም ብዙ ጊዜ ማህሌቱ ላይ የሚታዩት አንዳንድ ጊዜ እንደው የሌለ ነገር ይሄ መሽከርከር የሚባለው ነገር የሌለ ከበሮ ይዞ መሽከርከር እንደዛ አላደረገም ቅዱስ ያሬድ በተመስጦ ዘመረ እንደገና ደግሞ የማይገቡ ነገሮች በዛ መካከል ላይ ያለ የበዛ ህይወቱን ይሄ ተመስጦን የለቀቀ ጭፈራ የማብዛት የቅዱስ ያሬድ አይደለም እነዚህ ጭፈራ የማብዛቱ ነው ዜማው አላልኩም የሌሉ ነገሮች በአካል እንቅስቃሴ የሚደረጉት የቅዱስ ያሬድ ህይወት አይደለም ድጓ ተምሮ ትዕቢተኛ ሆነ ማለት ዜማው የቅዱስ ያሬድ ነው ሰውየው ግን የሰይጣን ነው ማለት እኮ ነው ሰውየው የሰይጣን ዜማው የቅዱስ ያሬድ የተለያየ ህይወት ማለት ነው የተለያየ ህይወት በሌላው የሚሳለቅበት በሌላው የሚተችበት ከሆነ የቅዱስ ያሬድ ህይወት አይደለም ያን የሚገልጽ ብዙ ጊዜ የሚታዩ ነገሮች እንደው በዜማው ያሉ አንዱ ከአንዱ ጋር ይጣላበታል ይሄ ስህተት ነው እግዚአብሔር ማመስገኛ እንጂ ሌላውን መንቀፊ አይደለም ሌላውን መተቻ አይደለም ዜማ ቅኔም ቢሆን አንዱ አንዱን የሚሰድብበት አይደለም ነገረ መስቀሉን እያሰቡ የሚያመሰጥሩበት ነው መጻሕፍትን የሚተረጉሙበት ነው
ክርስቲያናችን መዝሙር ስንመጣ ያውን መዝሙር የቅዱስ ያሬድን መዝሙር ይመስላል ለማለት በጣም ይከብዳል። እውነት ለመናገር ማለት ነው ይከብዳል። አንደኛ እንደተናገርኩት የቅዱስ ያሬድን የዜማ ድርሰት የሚመስል ድርሰት አይደለም። ድርሰቱ በአብዛኛው የሚታየው 5% ሊሆን ይችላል ጤናማ ብለን ልናሳልፈው የምንችለው መዝሙር የምንሰማው ማለት ነው። ከዚያ ውጭ 95%ቱ ግን የለም። ለምን ከተባለ እንዲህ አንድ ሰው እኮ እንዲህ ስትናፍቀኝ እዘምራለሁ የሚል መዝሙር ሰምቻለሁ። ስትናፍቀኝ እዘምራለሁ ምን ማለት ነው? እንደዚህ የሚል መዝሙር የለም። ነገረ እግዚአብሔርን መጀመሪያ አንድ መዝሙር ነገረ እግዚአብሔር መግለጥ ነው። ይህ ማለት ምን ማለት ነው? የእግዚአብሔርን አንድነት፣ ሶስትነት፣ ፈጣሪነት፣ ሁሉን አዋቂነት፣ መጋቢነት፣ ሁሉን ቻይነት መግለጥ መቻል አለበት መዝሙሩ ማለት ነው። ግጥሙ በራሱ ይህንን ከገለጠ በኋላ የክርስቶስን ወደዚህ መምጣት ከቅድስት ድንግል ማርያም መወለዱን ለሰው ልጆች የከፈለውን ዋጋ ነገረ መስቀሉን በሚገባ መግለጥ መቻል አለበት። እሱን ካልገለጥን መዝሙር አንችለውም። ወንድ ለሴት የሚዘፍነውን ዘፈን የሚመስል መዝሙሮች አሉ። እያንዳንዳቸውን አሁን እንትናቸው ይባል በጠቅላላ ከዘፈን የሚመደበው ይበዛል ማለት ነው። አንዱ ለአንዱ የሚዘፍነውን ዘፈን አይነት የመሰለ ማለት ነው። ስለዚህ ነገረ መስቀሉን ካልገለጠ፣ መከራ መስቀሉን ካልገለጠ፣ የክርስቶስ ሥጋውን ደሙን መስጠቱን ካልገለጠ፣ አክሊለ ሦኩን ካላሳሰበ፣ ቅዱስ ያሬድ እኮ እንደዛ ነው። ንሕነ ሰብእ ክርስቶስ ዘተሰቅለ ያለውን ቅዱስ ያሬድ በአንደኛ ቆሮንቶስ፣ ቅዱስ ጳውሎስ ደግሞ በቀዳሚት ሱር ጾመ ድጓው ላይ ንሕነሰ ሰብእ ክርስቶስ ዘተንሥአ እሙታን አለና የተሰቀለው ከሙታን የተነሳው ነው ለማለት እንዲያደረገ ነው እየነገረን ያለ እንጂ ከዛ ግንኙነት የሌላቸው ናቸው አብዛኞቹ። ሲቀጥል ደግሞ ወደ ታይ ስንመጣ ነገረ ማርያምን መግለጥ መቻል አለበት በደንብ አድርጎ ማለት ነው። ነገረ ማርያም ስንል የእመቤታችንን ወላዲተ አምላክነት አስረግጦ መናገር መቻል አለበት እንጂ እንደው ተርቤ ተጠምቼ ወድቄ አይተኸኝ መጥተህ አነሳኸኝ ይሄ ሌላ ጉዳይ ነው። አሁን መዝሙር ለሆዱ ነው የሚሰራው። ይሄ ሁሉ ሊታሰብበት ይገባል ነው ዋና ነገሩ። አሁን ሊታሰብበት ይገባል። ቅዱስ ያሬድን በሕይወትም ልንመስለው፣ በመዝሙር ዝግጅቱም ልንመስለው፣ በምስጋና ልንመስለው። እሱ በተመስጦ ያመሰግን የነበረውንም እኛ እየተሳቃደን እንደሚመሰገነው መዝሙር ምስጋና አይደለም። አንድ ፍርድ ቤት ላይ የቆመ ሰው ይስቃል? አይስቅም። ለምን? ዳኛው ፊት ስለሆነ። የሁሉም ዳኞች የበላይ የሆነው እግዚአብሔር ሰማያዊም ምድራዊም ዳኛ ነው። በሱ ፊት ቆሞ ምስጋና እናመሰግናለን እዚያቦ እያለ ጎንዮሽ እየተያየ በአይን እየተጠቃቀሰ ሁሉ የሚስቅ የሚጫወት አለ። ከበሮ መያዝ መምታት ሁሉ እንደ ጌጥ የሆነበት አለ። ይሄ ሁሉ ሊስተካከል ይገባዋል። የቅዱስ ያሬድን በዓል ስናከብር በጠቅላላ ማሰብ ያለብን ቅዱስ ያሬድን እንዴት እንምሰለው፣ መዝሙሮቹንስ አሁን የምናዘጋጃቸው መዝሙሮቹስ የእሱን የመዝሙር ዝግጅት እንዴት መምሰል አለባቸው የሚለው ሊታሰብበት ያስፈልጋል ማለት ነው። አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ ያሬድ ካህን ያሬድ ካህን ፀሐያ ለቤተ
ቤተ ክርስቲያን